ኪቪቻ ፕሪሚየር ሊግ ዋንጫውን አምጡ ያኔ እናንተ እንቀላቀላለሁ መድራድሪያው ከባድ ነው ግርም ብሏል። እንኳን ቻምፒዮንስ ሊግ አላለን ያልኩት እኔ ግን እንዴ ታዲያ አሁን ይሄን ምክንያቱም ፕሪሚየር ሊግ አሁን 9 ነጥብ ነው ቢያንስ ጠንክረው እንዲሰሩ ያደርጋቸዋል ብዬ አስባለሁ። የተሻለ አድቫንቴጅ ስላላቸው አርሰናሎች ማለት ነው። ቻምፒዮንስ ሊግ ዋንጫ ብሉና መጣለው ወደ እናንተ ብሏቸው ቢሆን ኖሮ ደግሞ ፈተናው ከባድ ይሆናል ብዬ አስባለሁ። ምክንያቱም እንደውም አርሰናል እድለኛ ነው በዚህኛው ሳይድ መሆኑ ማለት ነው። በእነ ስፖርቲንግ ሊዝበን ቀጣይ ወይ ባርሴሎና ወይ አትሌቲኮ ማድሪድ ነው ትልቁ ፈተናው የሚባለው ከስፖርቲንግ ሊዝበን ይልቅ አይታወቅም። ስፖርቲንግ ሊዝበን ላይ ምን ሊሆን እንደሚችል ማናቀላ ግን ከባዱ ባርሴሎናና አትሌቲኮ ማድሪድ ነው። በዚህኛው ሳይድ ግን ስትመጣ ቻምፒዮንስ ሊግ ላይ ስትመጣ ፓሪስ ሰን ዠርመን አለ፣ ሊቨርፑል አለ፣ እንደገና ደግሞ ሪያል ማድሪድ አለ። ማንቸስተር ሲቲን ጥሎት ነው የመጣው ሪያል ማድሪድ። እንደገና ባየር ሙኒክ አለ። ምን ያህል ከባድ እንደሆነ በዚህኛው ሳይድ ያለው መስመር ማለት ነው። እና እንደ መስፈርት ወይም ደግሞ ኪቪቻ ክቫራትስኬሊያ ጆርጂያዊ ያስቀመጠው ነገር 25 ዓመቱ ነው ባይዘው ገና እድሜው ራሱ ገና ነው። ያስቀመጠው ነገር አርሰናሎችን የፕሪሚየር ሊጉን ዋንጫ ከወሰዳችሁ ዋንጫ ካነሳችሁ ካያችሁ ወይም ካገኛችሁ እናንተ እንቀላቀላለሁ ብሏል። ሶፊ እናንሰው ይንቁታል። በነገራችን ላይ የኪቪቻ ክቫራትስኬሊያን ጉዳይ ስታስብ ግርምዬ በጣም አስደናቂው ነገር አርሰናል ይህንን ተጫዋች ከየትኛውም ክለብ ቀድሞ የማግኘት እድል ነበረው። ክቫራትስኬሊያ ከተወሰኑ ዓመታት በፊት ኢዱ ጋስፐር የአርሰናል የቴክኒክ ዳይሬክተሩ ነው በተሾመበት ሰሞን ወጣት ተጫዋቾችን ለመመልመል በሚሄድበት ሰዓት ከቀረቡለት ተጫዋች መካከል አንዱ ኪቪቻ ክቫራትስኬሊያ ነበረ። ዳይናሞ ቴልሲ በሚባል ክለብ በነበረበት ሰዓት ላይ ሌላኛው ብራዚል ሲጫወት የነበረው ማርኪኒዮስ ነበረ። እንግዲህ አድማጮቻችን ማርኪኒዮስን በተለይ አርሰናል ደጋፊዎች ያስታውሱታል። ማርኪኒዮስን በጣም ብዙ ተወርቶለት የመጣ የመስመር አጥቂ ነበረ ማርኪኒዮስ። ሁለቱ ቀርቦላቸው ኢዱ ጋስፐር ይቅርብኝ ኪቪቻ ማርኪኒዮስን ከማቆ ከሀገሬ ባመጣው ይሻላል ይህንን ብራዚላዊ የተሻለ ነው ብለው የመረጡበት ሂደት ነበር። ይሄ አንዱ ኢዱን ከሚያስወቅሳቸው የዝውውር ጉዳዮች ብዙ አሉ። የሚያስወቅሷቸው ከዝውውር ጋር ተያይዞ በተጫዋቾች ከፍተኛ ገንዘብ ከፍለው በማምጣት ወይም መለቀቅ የሌለባቸውን ተጫዋቾች በመልቀቅና መሰል ነገር በሚል ኢዱ ላይ የምታነሳቸው ጥያቄ አሉ። አሁን የኢዱና ቤርታን ልዩነት ስታይ በጣም ከፍተኛ ልዩነት ያላቸው ሰዎች ነው ታገኛቸዋለህ። በአመለካከትም በሚወስናቸው በዲሲሽናቸውም በምናምንም እና አንዱ የኢዱ ጋስፐር ስህተት ተብሎ የሚታሰበው ከዲሲሽኖቹ መካከል ፓኩድ ክቫራትስኬሊያን የሚያክል ተጫዋች አግኝቶ እንዴት ነው ማርኪኒዮስን የመረጠው የሚለው ነው። ሶ አርሰናል ግን አሁን ዞሮ ቀድሞ ማግኘት የሚችለው ይህ ተጫዋች እንደምታውቀው ግርምዬ ናፖሊ ሻምፒዮን ከማለጉም ባለፈ በጣም ምርጥ ስራዎችን የሰራ ተጫዋች ነው። ከናፖሊ ያመጡት ፓሪስ ሰን ዠርመኖች ክሊያን ምባፔ፣ ኔይማር ሲለቁ ለእነሱ ምትክ አድርገው ከመጡ ተጫዋቾች መካከል የሚጠቀስ ነው ኪቪቻ ክቫራትስኬሊያ። ይሄ ጆርጂያዊ ተጫዋች ግን የእንግሊዝ ፕሪሚየር ሊግ አድናቂ መሆኑን በተደጋጋሚ ይናገራል። በእንግሊዝ ፕሪሚየር ሊግ መጫወት እፈልጋለሁ የሚል ሀሳቡን ይገልጻል። የመጫወቻ ጊዜው ደግሞ አሁን ይመስላል 25 ዓመቱ ነው ግርምዬ። በፓሪስ ሰን ዠርመን ኦልሞስት 2 ዓመት አካባቢ እየቆየ ነው የሚገኘው። አምና ሻምፒዮን ሆኗል። ሻምፒዮንስ ሊጉን ላሊጋ ማነው የሀገሬውን ሊግ አግኝቷል። ሁሉንም ዋንጫ ለዛ ነው እኮ አሁን ልቡ የሸፈተ። ስለዚህ የሚያቆየው ነገር የለም። ፕሪሚየር ሊግ ላይ መጥቶ ግን ራሱን ማሳየትና በታሪክ መቀመጥ ይፈልጋል። አይታችሁ ከሆነ ስፔን ላሊጋ ላይ ወይ ጣሊያን ሴሪኤ ላይ አሊያም ደግሞ ጀርመን ቡንደስሊጋ ቶና ፈረንሳይ ሊግን ማለት ነው። ፈረንሳይ ሊጓ ምክንያቱም በዝርዝሩ 5ኛ ምናምን የሚቀመጥ ሊግ ከመሆኑ ጋር ተያይዞ በእነዚህ ሊጎች በነ ስፔን በላሊጋ በሴሪኤ ደረጃ የተጫወተ ተጫዋች እንኳን አይታወስም። እንግሊዝ ፕሪሚየር ሊግ ላይ ስትጫወት ግን ትታወሳለህ። በዓለም ዘንድ ከፍተኛ ተቀባይነት ይኖራል። ያንን ታሳቢ ባደረገ መንገድ ተጫዋቹ ከፓሪስ ሰን ዠርመን የመውጣት ፍላጎት እያሳየ ነው። የተወሰኑ ዓመታት ኮንትራት ይቀረዋል። አይ ቲንክ 5 ዓመት መሰለኝ የፈረመው 2 ዓመት አካባቢ ይቀረዋል በኮንትራቱ ላይ። ስለዚህ 1 ዓመት ከጠበቀ ፓሪስ ሰን ዠርመን ልክ እንደ ክሊያን ምባፔ ሊበላ ይችላል። በነፃ ዝውውር በ26 ዓመቱ ሌላ ክለብ ሊሄድባቸው ይችላል። ወይ ውሉን ማራዘም አለባቸው ወይ መልቀቅ አለባቸው በዚህ ሰዓት። ኪቪቻ ክቫራትስኬሊያ ደግሞ በወኪሉ በኩል በነገራችን ላይ አንድሪያ ቤርታ አልተቀመጡም። በጣም ሰፊ ስራዎችን እየሰሩ ነው። አንደኛው ክቫራትስኬሊያ ነው፣ አንደኛው ጁሊያን አልቫሬዝ ነው። አልቫሬዝን ሰዓት ካለን በኋላ ላይ እንመጣበታል። እና የኪቪቻን ጉዳይ ይዞታል፣ ሲሪየስሊ ነው የያዙት። አንዱ የአርሰናል ድክመት ተብሎ የሚታመነው በዚህ ውድድር ዓመት ግራ መስመሩ እና ቀኝ መስመሩ ስታየው ባላንስ አያደርግም፣ አይመጣጠንም።
ቀኙ በጣም ጠንካራ ነው፣ ማዱኬና ሳካ ያሉበት። ግራው ማርቲኔሊና ትሮሳርድ ያሉበት ደግሞ ብዙ ነገር ፕሮዲውስ ሲያደርግ አትመለከተውም። በእርግጥ በቁጥሮች ደረጃ የአርሰናል ኮከብ ጎል ተሳታፊ በአሲስትም በጎልም ኮከብ ተሳታፊው ጋብሪኤል ማርቲኔሊ ነው። ግርምዬ ጋብሪኤል ማርቲኔሊ ነው። 11 ጎልና 6 አሲስት አለው በቁጥሮች ደረጃ ስታየው። ግን በኢምፓክት ደረጃ ግን የትሮሳርድና የማርቲኔሊ ተጽዕኖዎች በየጨዋታው የምትመለከተው ሁን አታገኘውም። ላይክ ሳካውን በየጨዋታው ተጽዕኖ ይፈጥራል። እንዲሁም ዘንድሮ ቀዝቀዝ አለ እንጂ ይፈጥራል። እና ይሄኛውን የግራ መስመሩን ሲሪየስ ኮንቴንደር ጠንካራ ተጫዋች ይፈልጋሉ አርሰናሎች። ራፋኤል ሊያውን ሞክረዋል፣ እየሞከሩ ነው። አንቶኒ ጎርደንን እየሞከሩ ነው። ግን ክቪቻ ክቫራትስኬሊያ ደግሞ ሌላ ዓለም ላይ ያለ ተጫዋች ነው። ጆርጂያዊ ተጫዋች በጣም የተዋጣለት የሚሰራውን የሚያቅ ያጨራረስ አቅሙ በጣም ከፍ ያለ ድንቅ ተጫዋች ነው ክቪቻ ክቫራትስኬሊያ። አርሰናል ግን አሁን ይህንን ተጫዋች ማምጣት የሚፈልግ ከሆነ በቀላል ገንዘብ ያገኘዋል ተብሎ አይጠበቅም። ከፍተኛ ገንዘብ ሊከፍል ይችላል። ምክንያቱም ክቪቻን ፓሪስ ሰን ዠርመን ከናፖሊ ሲያመጣ 80 ሚሊዮን ፓውንድ አካባቢ ነው የከፈለበት። ስለዚህ ቢያንስ አርሰናል ይሄ ተጫዋች ያለፉት 2 ዓመት ለፓሪስ ሰን ዠርመን ብዙ ግልጋሎት ሰጥቷል ምናምን ብለው ቢተውት እንኳን ከወጣበት ገንዘብ አንጻር ቢያንስ 80 ሚሊዮን ፓውንድ መክፈል አለበት። ያ ማለት ይሄ ተጫዋች አርሰናሎች መውሰድ የሚፈልጉ ከሆነ እስከ 100 ሚሊዮን ፓውንድ የማውጣት ግዴታ ሊኖርባቸው ይችላል። አርሰናል ያቅም አለው ወይ? ምክንያቱም ባለፉት ዓመታት በጣም ብዙ ገንዘብ ነው ያወጣው። $1 ቢሊዮን በላይ አውጥቷል። በአርቴታ ዘመን ባለፉት 3 4 5 ዓመታት ብዙ ገንዘቦችን አውጥቷል። ባይዘዌይ መሸጥ አለበት ተብሏል አርሰናል ክረምት ላይ። አዎ ማስጠንቀቂያ ደርሶታል። ይሄ የገንዘብ አውጣት ስርዓቱን ለማመጣጠን በሚደረገው እንቅስቃሴ ማመጣጠን የሚኖርበት ነገር እንዳለ ተነግሮታል። ለዛም ነው ብዙ ተጫዋቾችን ለገበያ ያወጣል ተብሎ ይጠበቃል። 8-9 ተጫዋቾችን ከዚህ በፊትም ለአድማጮች ስንገልጽላቸው ነበረ። ኬፓ አሪዛባላጋ ከተከላካይ ቤንጃሚን ዋይት፣ ማይልስ ኬሊ፣ አማካይ መስመር ላይ ኢታን ንዋኔሪ፣ ኖርጋርድ፣ ከፊት ከማርቲኔሊና ከትሮሳርድ አንዳቸውን ይመርጣሉ። እንዲህ እያሉ ወደ 8 ወደ 9 ተጫዋቾችን አርሰናል ገበያ ላይ ያወጣ ይችላል፣ ኦዴጋርድን ጨምሮ። እንግዲህ ሀሳባቸውን በሚቀጥሉት ወራት በሚያሳዩ እንቅስቃሴ ካልቀየሩ ኦዴጋርድን ጨምሮ አርሰናሎች ያንን መቀየር ይፈልጋሉ። አንደኛ በመጀመሪያ በቁጥር 1 ደረጃ አርሰናል ማጠናከር የሚፈልገው ግራ መስመሩ አጥቂ ነው። ሁለተኛ በኦዴጋርድ የሚወጣ ከሆነ በኦዴጋርድ ቦታ 10 ቁጥርን የሚጫወትና ለዙሜንዲ ድጋፍ የሚሰጥ ወጣት የአማካይ መስመር ተጫዋች ይፈልጋሉ። የቀይ መስመር ተከላካይም ይፈልጋሉ። ስለዚህ መሸጥ አለባቸው፣ ለማውጣት ገንዘብ ማግኘት አለባቸው፣ ማስገባት አለባቸው። 100 ሚሊዮን ፓውንድ ተጫዋች ለማስፈረም የምትፈልግ ከሆነ ከፍተኛ ገንዘብ ማስገባት ይኖርባል፣ ወይም ከሽያጭ ጥሩ ገንዘብ ጥሩ ሽያጮችን ማግኘት ይኖርባል። ክቪቻ ክቫራትስኬሊያ ሲመጣ ግዢው ብቻ ሳይሆን ደሞዙም ከፍተኛ እንደሚሆን ይጠበቃል። ምክንያቱም ይሄ ዕድሜ በቃ ተጫዋቾች ከፍተኛ ደሞዝ ላይ የሚገቡበት ከ300,000 ፓውንድ በላይ ክፍያ የሚገቡበት ዕድሜያቸው ነው። ይሄ ዕድሜያቸው የተጫዋቾች ያንን አድርጎ አርሰናል ለማምጣት እንዲህ አይነት ሽያጮችን ጠንከር አድርጎ ማከናወን የሚጠበቅበት ይሆናልና ክቫራትስኬሊያ ከመጣል አርሰናል ግን በጣም ሌግዠሪ ነው። ምናልባት የአርሰናል ሌላ ከፍታ ሊያሳዩ ከሚችሉ ተጫዋቾች መካከል ሊመደብ የሚችል ነው። በጣም ጥራት ያለው ተጫዋች ከመሆኑ ጋር ተያይዞ አርሰናል አሁን ካለው ኳሊቲ ላይ እንዲህ አይነት ጥራት ያለው ተጫዋች የሚጨምር ከሆነ በማጥቃቱም በመከላከሉም በጣም አስገራሚ የሆነ ተጫዋች ነው። ስተት የማይሰራ ተጫዋች ነው። ከጎል ፊት ካገኘ በጣም በደንብ አድርጎ የሚቀጣ ተጫዋች ነው። የጎል እድሉ ከ50% የሆነ በታች የሆነ ኳስ እንኳን አግኝቶ ማስቆጠር የሚችል ተጫዋች ነው እና ለአርሰናል በጣም ክላስ የመሆን እድል ያለው ዝውውር ነው የሚሆነው። ፒኤስጂዎች ግን በቀላሉ ሊለቁት ይችላሉ ተብሎ አይጠበቅም። የተጫዋቹን ኮንትራት ማራዘም አንደኛውና ትልቁ አማራጫቸው ነው። እሱ ማድረግ የማይችሉ ከሆነ በተቻለ አቅም በጥሩ ገንዘብ የመሸጥ አዝማሚያ ላሳዩ ይችላሉ። አሁን የመስመር ተጫዋች በጣም ተፈላጊ ሆነዋል። ክቫራትስኬሊያ፣ ኦሊሴ፣ አንቶኒ ጎርደን። ምክንያቱም ሊቨርፑልም የመስመር ተጫዋቾች ለምሳሌ ሳላ እየወጣበት ነው፣ የመስመር ተጫዋች ይፈልጋል። ማድሪድ የመስመር ተጫዋች ካገኘ ይገዛል። ማንቸስተር ዩናይትድ ይፈልጋል። ሲቲ ራሱ ጠንከር ያለ የመስመር ተጫዋች ማግኘት የሚችል ከሆነ አሁኖቹ ላይ መጨመር ይፈልጋል። ትልልቆቹ ክለቦች ትልልቅ የመስመር አጥቂዎችን የማምጣት ፍላጎት አላቸው እና ይሄ ገበያው በጣም የተጨናነቀና አስቸጋሪ ገበያ ሊሆን ይችላል ተብሎ ይጠበቃል። ግን አስማተኛው አንድሪያ ቤርታ በምንም መንገድ ሊያሳኩት እንደሚችሉ የመረጃ ምንጮች እየጠቀሱ ነው ያሉትና ክቫራትስኬሊያ ወደ አርሰናል ግን መደራደሪያው ግን ከባድ ነው። ግርሜ ይሄ ምንድነው? በተለያዩ የእኛ ሀገር ክፍሎች ገጠር አካባቢ ምናምን ስትሄድ ግርሜ ሚስት ልታገባ ስትል ለጥሮች 40 ከብት 50 ከብት ትጠየቃለህ አሉ እና እዚህ
አንድ ኢንተርቪው እየተመለከትኩ እንደዛ አይነት ነገር እያየሁ ነበር። ወደ ከተማ ስመጣ ደግሞ ምን አለው ይባላል ምጥረው ወርቅ ወይም ሌላ ገንዘብ ምናምን ይታያል እና ካቫራስኬሊያ ለሽምግልና መጣ የጠየቀው ዋንጫ ዋንጫ ነውና ብዙዎችን እኔንም አስገርሞኛል እንደ ጥያቄ ማንሳቱ። ትናንት እንደውም ሶፊ እያወራ ነበር ዜናውን እንዳየነው ወዲያው በጣም ታማኝ የዓለማችን ትላልቅ የስፖርት መገናኛ ብዙሃኖች ናቸው የዘገቡት። ባይዘወይ እንዳልከው ሶፊ የከፍተኛ ተከፋይ ከሆኑ ተጫዋቾች መካከል አንዱ ኪቪቻ ክቫራትስኬሊያ ነው። ይሄ ተጫዋች 314,000 ዩሮ በሳምንት የሚያገኝ ነው። ወደ ፓውንድ ስናረገው ኦልሞስት ከ280,000 እስከ 300,000 ፓውንድ አካባቢ ይደርሳል ማለት ነው። ይጠጋል በሳምንት የሚያገኘው ማለት ነው። ከ280,000 እስከ 300,000 ፓውንድ ማለት ነው። አርሰናል ቤት ውስጥ ደግሞ ትልቁ ደሞዝ በአሁኑ ሰዓት ቡካዮ ሳካ ነው። በአዲሱ ፊርማ መሰረት በአርሰናል እግር ኳስ ክለብ የወቅቱ ከፍተኛ ተከፋይ ቡካዮ ሳካ ነው። ከዚህ ቀደም ከ20 ብርዝ ነበር እና አሁን ቡካዮ ሳካ ሳምንታዊ ደሞዙ 300,000 ፓውንድ የሚከፈለው ሳካ ነው። ቁጥር 1 የአርሰናል ተከፋይ ማለት ነው። የኪቪቻ ክቫራትስኬሊያ ከአርሰናል የደሞዝ ጣሪያ በላይ ይሄድ አይደለም፣ አልዘለለም። ከ300,000 ፓውንድ በላይ አልተሻገረም። ግን ተጨማሪ ይፈልጋል አግርሚ። አልተሻገረም። ዘዋወር ግን ይፈልጋል። በትንሹ 100,000 50,000 ፓውንድ ልዩነት ይፈልጋል። ግን አሁን አንደኛ ልጁ ካለው ፍላጎት እንግሊዝ ፕሪሚየር ሊግ መጫወት ካለው ፍላጎት እሱ እያለ ያለው ምንድን ነው በፈረንሳይ ሊግ እና በማጣሪያ ውድድሮች ላይ እንዲሁም ሻምፒዮንስ ሊግ ላይ ዋንጫዎችን ወስጃለሁ። የምፈልገው በፈረንሳይ ላይ ያሉ ማንኛውንም ዋንጫዎች ወስጃለሁ። ፈረንሳይ ላይ ያሉ ዋንጫዎችን ወስዷል ከፓሪስ ሰን ጀርመን ጋር። የቀረው ዋንጫ ማንም የለም። ትልቁ ዋንጫ የቀረው ሻምፒዮንስ ሊግ ነበር፣ አሳክቷል። አዲስ ቻሌንጅ ይፈልጋለሁ። እሱ የሚለው ምንድን ነው ሌላ ክለብ ጋር ደግሞ አዲስ የሆነ ፈተናዎችን መሻገር እፈልጋለሁ የሚሉ ሀሳቦችን ነው ያስቀመጠው እና ይሄ ተጫዋች 314,000 በሳምንት ያገኛል ዩሮ 314,000 ዩሮ። ይሄ ደግሞ ወደ 300,000 ፓውንድን አይሻገርም። ኦልሞስት ከ280,000 እስከ 300,000 ፓውንድ ባለው ሬት ላይ የሚቀመጥ ገንዘብ ነው። ከዛ ባለፈ ፓሪስን ጀርመን እግር ኳስ ክለብ ያው ተጫዋቹን የሚያስቀምጠው ነገር አለ። ይህን ተጫዋች 80 ሚሊዮን ዩሮ ከፍሎ ነው ፓሪስ ሰን ጀርመን ከናፖሊ ያስፈረመው ማለት ነው። ቦነሶቹንና አጠቃላይ ነገሮችን ክፍያዎችን ጨምሮ ማለት ነው። 80 ሚሊዮን ዩሮ የወጣበት ተጫዋች ነው ኪቪቻ ክቫራትስኬሊያ። ጆርጂያዊ ነው ይሄ ተጫዋች ማለት ነው። ስለዚህ የዚህ ተጫዋች ኮንትራቱን ስንመለከት ኦፍ ኮርስ በፓሪስ ሰን ጀርመን 2029 ላይ የሚያበቃ ነው። ጃንዋሪ ላይ ነው የተቀና 25ኛ ዓመቱ ላይ ይገኛል። አሁን ከ24ኛ ዓመቱ ወደ 25ኛ ዓመቱ ገብቷል። ኪቪቻ ክቫራትስኬሊያ ገና ብዙ ዓመት መጫወት የሚችል ተጫዋች ነው። በተለይ እንግሊዝ ፕሪሚየር ሊግ መጫወት ይፈልጋል። በተደጋጋሚ አስተያየት መስጫው ላይ ይህንን ነገር ተናግሯል ማለት ነው። እስከ ጁን 2029 ድረስ ወይም እስከ ሰኔ 2029 ድረስ ኮንትራት አለው ኪቪቻ ክቫራትስኬሊያ። ስለዚህ ክቫራትስኬሊያ ኮንትራቱን በፓሪስ ሰን ጀርመን ረዥም ዓመት ኮንትራት ስላለው ከዚህ በኋላ ያለው ኦልሞስት 3 ዓመት ይቀረዋል። 3 ዓመት ስላለው ያው ካመጣበት ዋጋ ይጨምራል ፓሪስ ሰን ጀርመን። ፈተና የሚሆነው ለአርሰናል ሶፊ እንዳልከው ቢያንስ እስከ 100 ሚሊዮን ፓውንድ ይጠይቃል ለዚህ ተጫዋች። ፓሪስ ሰን ጀርመን ልጅ ደግሞ ያወጣል። በተለይ የአንድ ለአንድ ግንኙነቱ በጣም አደገኛ ነው ሶፊ። ግን ያስቀመጠው ነገር ሶፊ እንዳለው ፕሪሚየር ሊጉን ዋንጫ ብሎ ወደ እናንተ እመጣለሁ ብሏል። እንደውም ከእናንተ ጋር ዋንጫውን አብሬ ብላለሁ ወይም ደግሞ አነሳለሁ አለማለቱ ገርሞኛል። ግን ዋንጫ አንስታችሁ አሳዩኝና እኔ ወደ እናንተ እመጣለሁ የሚል ምላሽ አንድሪያ ቤርታ በጣም ኪቪቻ ላይ እየሰሩ ነው። ባይዘይ ኪቪቻና ጁሊያን አልቫሬዝ ላይ አልቫሬዝን ቤት ውስጥ ስለነበሩ አትሌቲኮ ስለነበሩ ፍላጎትን ያውቁታል፣ የተጫዋቹን ኢንተረስት ያውቁታል። እና ጁሊያን አልቫሬዝ ከባርሴሎናም ጥያቄ ቀርቦለታል። ግን አሁን ባለው ሁኔታ ነው ያልኩት መረጃ ምንጮች እንደሚጠቁሙት ከሆነ ጁሊያን አልቫሬዝም አርሰናል ነው የመረጠው። ወደ ፕሪሚየር ሊጉ ተመልሼ መጫወት እፈልጋለሁ ነው ያለው። ከፍተኛ እይታ ያለው ከፍተኛ ተቀባይነት ያለው ሊግ ስለሆነ ተመልሼ መጫወት እፈልጋለሁ ብሏል። በሲቲ ተጫዋቹ የሚፈልገውን ህልም ሳያሳካ ነው ሄደው። በእርግጥ በገና በ23 ዓመቱ ዓለም ዋንጫ፣ ሻምፒዮንስ ሊግ፣ ፕሪሚየር ሊግ ያላሳካው ነገር የለም። ግርሚ ያላሳካው ነገር የለም። የተጫዋች በቃ ሁሉንም ዋንጫ ገና በሃያዎቹ መጀመሪያ ላይ በማሳካት እንዲሁም አስገራሚ የዋንጫ ስኬት ያለው ተጫዋች ነው። ግን አሁንም በእንግሊዝ ፕሪሚየር ሊግ መመለስ እፈልጋለሁ፣ ያልጨረስኩት የቤት ስራ አለ ይላል። እንግዲህ ምናልባት ከሲቲ የተሰናበተበት የተገፋበት መንገድ
ተጫዋቹን ያስደሰቱ አልመሰለኝም። ሲቲዎች ሆን ብሎ ነው የሸጡት ለሃላንድ ስላለላቸው ጁሊያን አልቫሬዝን ለአትሌቲኮ ማድሪድ ሲሸጡ ብዙዎች የደነገጡበት ዝውውር ነው። ምክንያቱም ተጫዋቹ ካለው አቅም አንጻር ብዙ ነገር ይስራል ተብሎ ተጠብቆ ነበር። ወደ አትሌቲኮ ማድሪድ ሚዶ እያሳየው ያለው አቋም በጣም የሚገርም ነው። ገና 26 ዓመቱ ነው። ከዚህ በኋላም ተጨማሪ እድገቶችን ሊያመጣ ይችላል። አርሰናል አጥቂ ይፈልጋል። ምክንያቱም ጋብርኤል ጄሱስን የመሸጥ እድል አለው በክረምቱ የዝውውር መስኮት ወይም የመልቀቅ ሞስት ፕሮባብሊ የመሸጥ እድል ነው የሚኖረው። ካይ ሃቨርትዝንም ምናልባት ሊነካው ይችላል። እነሱን የሚያረግ ከሆነ ከሁለቱ ተጫዋቾች ሽያጭ አንድ ተጫዋች መግዛት የሚችልበትን ሂደት ሊፈጥር ይችላል። ሻምፒዮንስ ሊጉ እስከ ፍጻሜ የሚጓዙ ከሆነ ተጨማሪ ከፍ ያለ ገንዘብ ሊያገኙበት የሚችሉ እድል ይኖራልና አርሰናል ቡድን ላይ ጁሊያን አልቫሬዝ እና ክቫራትስኬሊያን ጨምረ ሳለው አሁን ካለው ቡድን ላይ ምን ያህል አስፈሪ ቡድን። ከዛ ደግሞ ሩመር የተደረገው ሳንድሮ ቶናሊ ከተሳካ ይሄ ቡድን ሌላ ታምር ውስጥ ይገባል ማለት እነዚህ ያሉት አንድሪያ ቤርታ ደግሞ ባይዘው ፕሮጀክቱ ሌላ አዲስ እድገት ያሳያል ማለት ነው።